ያው እንደ ሁሌው እንደተለመደው ተደርገናል። ምንም አዲስ ነገር የለም፣ ለውጥ የለም። ያው የመውረዳችንም ነገር የተረጋገጠ ይመስላል። ግን የፈለገ ሻምፒዮንሺፕ ቢወርድ ተስፋ ይቆርጣል ምናምን ብለ የምትጠብቅ ሰው በጣም ነው የምታስቀኝ። ዛሬም ነገም ከነጎዲያም ከስፐርስ ጎን ነኝ ብራዘር ማለት ነው። የትም ቢወርድ አብሬው ነው የምወርደው ነኝ ብራዘር። የትም አልሄድም ነው የምልህ፣ የትም ብራዘር። እና አንድ ቀን እንነሳለን። ሁሉም ነገር ለበጎ ነው። ዛሬ ስፐርስ ተቀበረች ማለት ነው። ቀብሩ ያመለጣችሁ ሰዎች በዚህ ቪዲዮ ሃይላይት ላድርግላችሁ ማለት ነው። በመጀመሪያ ያሳዝነኛል ስፐርስ ምናምን የምትሉ ሰዎች ማለት ነው አድክሞች፣ እኔ ሚኮ ነው የሚያሳዝነኝ። ገባ አይደለ? ሚኮ ነው የሚያሳዝነኝ። እሱን ደግሞ መጨረሻ ላይ የምለውን ነገር እለዋለሁ። ስፐርስ ግን መቼም ነው የማያሳዝነኝ። በተለይ አርሰናል ደጋፊ ሆኜ የዩናይትድ ደጋፊ ሆነ ራሱ ማለት ዩሮፓ ሊግ የነጠቀ ቡድን ስፐርስ አስበው። ገባ አይደለ? እናስወርደዋለን ይሄን ቡድን ማማን ትዝ ይልሃል ወይ? አርሰናል ደጋፊ ይሄ ትዝ ይልሃል ወይ? ዛሬም ደገሙት። ያየ ሰው አለ? ዛሬም ደገሙት። የማን ሲቲ እና የስፐርስ ማሊያ ለብሶ ገባ ማለት ምንም እኮ ማይገናኝ ጨዋታ እኮ ነው ከክሪስታል ፓላስ ጋር። መልእክቱ ምንድነው ማለት እኛ ብንወርድም ማን ሲቲ ዋንጫውን እስከበላ ድረስ ችግር የለውም ማለት ገባ አይደል? ስለዛ ክለቡን አይደግፍም ቢወርድ እንዴት አንተ ተደግፈዋለህ? ተረዳኝ አይደል? ሚኮም እኮ የጸባይ እኮ ታንጸባርቃለች። ገባ አይደል? የሁሉም የአርሰናል ደጋፊ ማን ነው ጠላት የሚያከብርህ ማን ነው? ጨካኝ አረመኔ ስትሆን ነው። እኔ ደግሞ ማን ነው ቂም አልረሳም ነው የምልህ። እና መጥፎ ሰዓት ላይ ልብህ በተሰበረ ሰዓት ላይ ነው መጥቼ ሌላ ቢላ መሰካለ። ዝም ስላልኩ የረሳው እንዳይመስልህ። ገባ አይደል? ዝሆን ነኝ እኮ ዝሆን አርሳም ማንዬ። ተረዳኝ አይደል? ስለዛ ሚኮ ሁለት መንገድ አለሽ። ባለሽበት መንገድ ትቀጥያለሽ፣ ትወርጃለሽ። ቻምፒዮንሺፕ ከዋትፎርድ ጋር ምናምን ስትተራረቢ እኛ ላይክ ሪፖስት እናደርጋለን፣ ትቀጥያለሽ ማለት ነው። በለመድሽው ባለሽበት ትቀጥያለሽ። ወይ ደግሞ ሙሉ የአርሰናል ደጋፊ ይቅር ብሎሽ ደግፎሽ እንዳትወርጂ እናደርጋለን። አይወርድም ብለህ የምታስብ ሰው ቢግ ሲክስ ነው እኮ ምንም ቢሆንና ሲጮቱ አይተሃል ወይ? ተጫዋቾቹ መውረድ ይፈልጋሉ። ሚኮ ያለ ምክንያት አይደለም የፈራው። እኔ መጥቼ እንዲህ ማድረገው እንደፈራ ስለማቅ ነው ስለሚታወቀው ማለት ገባሽ አይደል? ስለዛ ሚኮ መተሽ አንደኛ አርሰናል አባትሽ እንደሆነ ትመሰክራለሽ። አንደኛ ማለት ትመሰክራለሽ። ገባሽ? ከማንም የበለጠ አባትሽ አርሰናል እንደሆነ ይቅር እንድንልሽ ዋንጫ እንደሚገባን ታምኛለሽ። አትወርጂም የዛኔ ማለት ያራድዬ ልጅ እንጂ ከዌልስ ምናምን የሚመጡ ሙሉ የስዋንሴ ሲቲ ምናምን የሬክሰም ደጋፊዎች ማለት ሙሉ ደጋፊያቸውን ይዘው መጥተው ስቴዲየም ላይ ቦታ ስጫቸው። ያንቺም ስቴዲየም ስለማትሞዩ ማለት ግማሹን ስጫቸውና ሙሉ ደጋፊዎቻቸውን 30 ሺያቸው ይምጡና አብራችሁ ግማሽ ሆናችሁ ያባዳ 46 ጌም ተሳይኛለሽ ማለት ቻምፒዮንሺፕ እና ይሻለን። ሁላችንም ወርደና ይሻለን። ቢግ ሲክስ ነሻ የትም ብትሄጂ ሊግ 1 በቶርጂም ትታያለሽ። ደርቢ የሚናፍቃችሁ ሰዎች አታስቡ። ማን ቢግ ሲክስ እኮ ነው ወርዶ የሚቀጥለው ዓመት ይመለሳል። ኖርምዬ ነው። አይ ሚኮ ስፐርስ በቃ አሁን ዛሬ አረጋግጫለሁ። ሚኮዬ በጣም እርግጠኛ ሆኛለሁ። ዛሬ ትወርዳለህ። በቃ ይኸውልህ እኔ በጣም ይቅርታ እዚህ በትኖር ድምቀታችን ነበርክ እንደ ሐሳብ ማለት ነው። ግን አሁን ምንም በቃ ተስፋ የለውም ይሄ ቡድን። ዝም ብዬ ሳይው በቀይ ወጥቶበትም ሳይወጣበትም ያው ነው። ምንም ተስፋ የሌለው ቡድን ነው። ባይሆን ከዋትፎርድ ደጋፊ ጋር ቢፍ ጀምር ያለው ምናምን ብለህ ነበር አንድ ቪዲዮ አይቼ፣ እሱን አጠናክረ ቀጥል። በቃ ቡድንህ ጎዳና ወጥቷል ወንድሜ። ፈጣሪ ድረስልህ። በእውነት ስሜቱ በጣም ከባድ እንደሆነ እረዳለሁና ፈጣሪ ድረስልህ ወንድም። ወይ አረቶትና እንደምታዩት ቶተናም 3-1 ተሸንፏል። ግን ይሄ አሰልጣኛቸው መጀመሪያ ሲቀጠር ኢንተርቪው እየተደረገለት ቶተናም ሆትስፐር ቀጣይ ዓመት እዚሁ ፕሪሚየር ሊግ ላይ መቀጠሉ ምን ያህል እርግጠኛ ነህ ሲባል 100%። አሁን ከሬሌጌሽን 1 ነጥብ ብቻ ከፍ ብለው ይገኛሉ። ይሄ በእንትን ራሱ ቢሰራ ካሉበት አቋምና ከሚቀራቸው ጌም አንጻር 50% ራሱ አይመስልም። ይሄ ቲም እኮ አቻ እንዳስወጣን ሳስበው ነው የሚያናደኝ። ባይዞ ራሱ ቶማስ ፍራንክ ቢጨርሰው ይሻል ነበር ይሄን ሲዝን። ይሄ ጭራሽ ቤስት 11 ፕሌየሮቹን አያውቅም። ሙከራ አዲስ ያንግስተር ምናምን እያስገባልን ነበረ። ዛሬ ጃቪ ሲመንስ፣ ሪቻርድሰን ምናምን ቤንች አድርጎ ነው የገባው። እና ቀጣይ ከሊቨርፑል ናችሁ ፈጣሪ ሆናችሁ ላለው ቴሌግራም ለማንኛውም ተቀላቀሉ። ከነገ ጀምሮ የሚገራርሙ ጨዋታዎች ስለሚመለሱ የሚገራርሙ ቲኬቶችም ይኖራሉ። ፒስ። ሚኮ ወረደ ያበለጠ
አሁን ቢኮንተውትና ጋይስ ከያንጎ ፕሮ ከፍተኛ ገቢ ያገኙ ቦነስም ይውሰዱ በሳምንት እስከ 45000 ብር ድረስ። ሌላው ደግሞ ጥሪ አይቆርጥም ጋይስ። ደግሞ ለመመዝገብ ቢሮ ድረስ ሄዳችሁ መመዝገብ ሳይጠበቅባችሁ በስልካችሁ መተግበሪያ ወይም ደግሞ አፕ ስቶር ላይ ዳውንሎድ ያንጎ ፕሮን ዳውንሎድ አርጋችሁ በ5 ደቂቃ ውስጥ ተመዝግባችሁ ስራችሁን መጀመር ትችላላችሁ። ኢኮንዶና ወርዷል። ጎስፐርስ እንደ ደጋፊዎችሽ ማለት ነው። አንቺ ራሱ ክለቡን ጥለሽ ነው መሄድ ያለብሽ ከልቤ ማለት ነው። ለቶተንሃም እግዚአብሔር ነው ምላሽ ከልቤ ቋጠርኩለት። የደከመ የነተበ ቡድን ቫንደቬን ቀይ ካርድ እንደገና ደግሞ 3-1 ፈርስት ሃፍ ካምባክ ነው የተሰራባችሁ። ኧረ በስመ አብ ልክ ነው ሚኮ ዛሬ ቀን ማለት ነው ቪዲዮ ላይ ቪካሪዮ የሚባል ተጫዋች እንዴት እንዳስጠላይ ብለሃል። ምንም መንቀሳቀስ እንኳን የማይችል እጁን እንኳን መዘርጋት የማይችል በረኛ ሆኗል ቪካሪዮ። በፈጣሪ ሶስተኛው ጎል እንዴት ያጨሳል። ተጫዋቾቹ ጀዝባ ቫንደቬን አሁን ቀይ ካርድ። እኔ እንዴት እንደምትተርፉ አላቅም ሚኮ፣ እንዴት እንደምትተርፊ አላቅ። አቅሜን ሞክሬልሻለሁ። እኔ ዌስትሃም ጋር አለን ዌስትሃምን አሸንፍልሻለሁ ምናምን ኬስ። ከዛ ውጭ ግን ተወጩ በቃ እኔ በጣም ነው ያዘንኩት ማርያምን። የሚገርም ሪቫርሊ እንዴ እናንተ ኖርዝ ለንደን ደርቢ አስቡት። ኔክስት ይር እኮ ጋራንቲድ 6 ነጥብ እንዳጣን ቁጠሩት። ቶተናም ወረደ ማለት ኧረ በስመ አብ። እንደ ሲቲ ደጋፊ ቶተናምን ቀጣይ ዓመት ፕሪሚየር ሊግ እንደማንኛው ስናስብ ምን አባል ያስደስት ይችላል? በእናትህ በቃ እንደተፈታተንን ከዓመት ዓመት ቀጣይ ዓመት በሰላም እንጮትበት። ሚጎስበስ በዚህ ጉዳይ ይቅር በለኝ ግን ችሎ ምናምን እንኳን አሁን ቶተናም ቢሰጠ እስቲ ከሲቲ ጋር ነገ ይጮት ቢባል ሲገልበንታል። እኔ ቀፈኛል ቲሙ እኮ በፈጣሪ እንደዚህ ወደ ከሲቲ ጋር የሆነ ነገር አለበት። ከዓመት ዓመት ቻምፒዮንስ ሊግም እንደዚሁ እኔ አልወደውም። ኔክስት ሲዝን እንኳን በሰላም እንጮትበት እንጂ። ቢስሚላ ፋሚሊ የሻሃደም ልጅ እንዴት ነው ኳስ የሚችለው? እንደዛ አሲስ ማድረግ ይቻላል እንዴ? እቤት በኢሜል ነው እኮ የላከላቸው። በቃ በርግጥ ሁሌም እንዳስደመመኝ ነው፣ ግን ይሄ ልጅ ቀጣይ ዓመት እዚህ ቡድን ውስጥ ይቆያል ብዬ አላስብም። ከዚህ ቡድን በላይ ነው የእሱ ብቃት። በቃ ትላልቅ ቡድን ውስጥ መግባት አለበት ብዬ አስባለሁ። ደግሞም እንግሊዛዊ ነው ግን አይመስልም አጫወቱ። በጣም ነው የሚገርመው። ዓለም ዋንጫ ላይ እናዋለን ብዬ አስባለሁና በ2 ደቂቃ ውስጥ ነው አሲስት ያደረገው። እኔ አሁን ሳርን ከማድነቅ ለሁለቱም ጎል ያስቆጠሩት ልጆች ከማድነቅ እሱን ባደንቅ ነው የሚሻለው። የቶተንሃም ድክመትም ከማወራ ስለሱ ባወራ ነው የሚሻለው ዛሬ ላይ። በቃ በጣም ገራሚ ልጅ ነው። ቀጣይ ዓመት ግን ፓላስ ውስጥ ይቆያል ብዬ አላስብም። በጣም የሚያዝናና ሰው ነው። ኳሱን በጭንቅላት ነው የሚጫወተው። እኔ በጣም ተመችቶኛል። ደግሞ እድሜው ገና ነው 22 ዓመቱ ነው እና ረጅም ዓመት ያገለግላል እሱን ከተገዛ በጣም አስደምሞኛል። ቶተንሃም ግን ፋሚሊ እየሄደ ነው አሁን። እንደው ከቶተንሃም የተሻለ ወልቭስ፣ ዌስትሃም በጣም ጠንካራ ናቸው። በርንሌይ ጠንካራ ናቸው። ላለመውረዱ ዋስትና አለ ብዬ አላስብም። ወልቭስ ለመትረፍ ዋስትና አለው ከሱ ይልቅ ብዬ አስባለሁ። ደግሞ ቀጣይ አንፊልድ ላይ ነው ሊቨርፑልን ይገጥማል። ከባባድ ጨዋታ አለው ከሜዳው ውጭ። ልጆቹ ደግሞ ካንሰር ይሆን አላውቅም፣ ከጉዳትም ቶሎ አይመለሱም። ዛሬም በሚያሳዝን ሁኔታ ነው የተሸነፉት። በጣም ነው የሚገርመው። ግን ፓላሶች ጣፋጭ ድልን አስመዝግበው የተመለሱት። ግን የሻሃደም ልጅ በጣም ነው ያስገረመኝ። እስቲ ለማንኛውም እናንተ ስለ ጨዋታውና ስለ ሻሃደም ልጅ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ጋይስ። እኛ ስለ ዋንጫ ፉክክር ስለ ቶፕ 4 ምናምን ሰው እየተጨነቀ አርሰናል ዋንጫ ይበላል አይበላም አይደለም። ሚኮ ስፐርስ የምርም ሊወርድ ነው እንዴ? አስባችሁታል? ቶፕ 6 ቲም የምርም ወርዶ። አረ ጋይስ ኦ ማይ ጋድ ማለት በእኛ ዘመን እንደዚህ አይነት ነገር ተከስቶ እኮ አያውቅም። እና አስባችሁታል? ሪሊ ወርዶ ማለት ነው። ቶተንሃም ምን ሆኖ ነው ጋይስ እንዴ? ጭራሽ በፓላስ በሜዳው። ኧረ እኔ በጣም እያሳስበኝ ነው። የምሬን ነው። ይሄ ነገር የምርም ሪል የሚሆን አምናውን የሆነ ጊዜ ዩናይትድ ይወርዳሉ ምናምን ተባለ። ግን በቃ የሆነ በጣም ይሄ አላ እውነተኛ ብቻ ሀሳቡ ነው ወደዛ ስለተጠጋ ምናምን ነው። ቼልሲ 10 ምናምንኛም ባይዘው ጨርሷል። አሁን የቅርቡን ነው ማውራችሁ። ግን እንዲህ ሪሊ ዴንጀር ውስጥ ገብቶ አይታወቅም። እና እኔ በጣም የቶተናም ነገር ያስበኝ ምንም እንኳን ጠላቴ ቢሆንም ቶተናም እኔ የምር ደስታዬ እኔን የሚያክል ቲም ወርዶ ማየት በጣም ከባድ ነው። እና ምን ይመስላችኋል? እኔ በጣም ሚኮ እያሳዘነኝ ነው። እግዚአብሔር አስቡት እስቲ ሚኮን ብትሆኑ በዚህ ሰዓትና ብራዘር እንግዲህ አይዞሽ ምን ይደረጋል። እኔ የምር እኔ ጭራሽ ማለት ነው ማመን ነው ያቃተኝ። እስቲ ስለ ቶተናም ነው ታስባላችሁ እናንተዬ? ቶተናም ቆይ ምንድን ነው የነካው? አዲስ ኮችም ቀይሮ አልሆነለትም።
አረ ተቀጠቀጠ እኮ በክርስቲያን ፓላስ ተመልከቱ። 3-1 ባይዞ ፈርስት ሃፍ እኮ ነው ጨዋታ ያለቀው ማለት ይቻላል። እንደ ቼልሲ ደግሞ ተነሳበት ቶተናም ሚኪ ቫንደርቪን ቀይ ካርድ ተመልክቶ ወጣ። ሳምንት ሮሜሮ አረ በስማም የክለብ እንዲ እኔ በእውነቱ ነው የምላችሁ አሳዘነኝ ቶተናም በእውነት ነው የምላችሁ። ባይዞ አብዛኛው ደጋፊ ፈርስት ሃፍ ስቴዲየሙን ለቆ እንደዚህ እየወጣ ነበር። አረ ቶተናም በጣም ነው የሚያሳዝኑት እውነት የመረረው ደጋፊ። አረ በስማም እንደዚህ ጭንቅላቱ አረ በስማም ሚኮ እንደሚያይዘኝ እውነት አረ ቶተናም ሳምንት ደግሞ እኛ ሆድ ብሶናል። ምን እናድርግሽ? እንዴት ነው የሚሻለው? በዛ ላይ ሚኪ ቫንደርቪን የለም። እጅግ በጣም ግን የቶተናም ነገር ትላንት ደግሞ ዌስትሃም አሸንፏል። ይሄ ክለብ ግን መጨረሻው አልዳመኝም። ለማንኛውም አይዞን ሚኮ ብራዘር ያለሽን አንቺ ነሽ። አይዞን ስፐርስ ከባድ ችግር ውስጥ ነው ያለው። ላለፉት ጨዋታዎች እንኳን ማሸነፍ ይቅርና አቻ መውጣት እንደተሳነው እየተመለከትን ነው የምንገኘው። ወራጅ ቀጠና ላይ ከሚገኘው ዌስትሃም ዩናይትድን በአንድ ነጥብ ብቻ ከፍ ብሎ እንግዲህ ከኖቲንጋም ፎረስትን በተመሳሳይ በአንድ ነጥብ ከፍ ብሎ 16ኛ ደረጃ ላይ በ29 ነጥብ ተቀምጧል ማለት ነው። ክሪስታል ፓላስን የገጠሙት ቶተንሃም ሆትስፐሮች በሜዳቸው እንግዲህ የ3-1 ሽንፈት ገጥሟቸው ነበረ። ዘንድሮ ሬድ ካርድ ምን ያህል እየፈተናቸው እንደሚገኝ ነው እየተመለከትን የምንገኘው። በዚህ ጨዋታ ላይ ስፐርሶች በሶላንኬ አማካይነት 34ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ እንግዲህ ቫንደርቪን የመጨረሻ ተጫዋች ላይ ጥፋት በመስራት 38ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናብቶ ነበረ። ከዚያ በኋላም እንግዲህ ሳር በፔናልቲ ጎል አስቆጠረ። እንዲሁም ደግሞ አዲሱ የክሪስታል ፓላስ ፈራሚ አጥቂ የሆነው ስትራንድ ላርሰን 46ኛው ደቂቃ ላይ ጎል ማስቆጠር ቻለ። በተጨማሪ ደግሞ 52ኛው ደቂቃ ላይ ሳር ድጋሚ ጎል አስቆጥሮ እንግዲህ ክሪስታል ፓላስ ቶተንሃም ሆትስፐርን ከመመራት ተነስቶ 3-1 ማሸነፍ ችሏል ማለት ነው። በዚህ ጨዋታ ላይ ለላርሰን እና ሳር የሚገራርሙ ስሩ ቦሎችን እንግዲህ አሲስት በማድረግ አዳም ዋርተን የሚገርም ብቃቱን አስመልክቶን ነበረ። ቶተንሃም ሆትስፐሮችን የተረከበውም እንግዲህ ኢጎር ቱዶር ላለፉት 3 ተከታታይ ጨዋታዎች ሽንፈት ገጥሞት አጀማመሩ ምን ያህል መጥፎ እንደሆነ እየተመለከትን እንገኛለን። ለማንኛውም እናንተ ስለ ዘንድሮ ስፐርስ ምን ትላላችሁ? ተስፋውስ ምን ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሚኮያ አበቃልሽ። ዌስትሃም እና ፎረስት በአንድ ነጥብ እንዲህ ብሎ የተከተሉች ናቸው። በአንድ ነጥብ ጭራሽ ቫንደርቪን ቀይ አበቃልሽ። ተወርጅ ቀጣይ ከሊቨርፑል ጋር ነሽ። በህይወቴ ለመጀመሪያ ጊዜ ለሊቨርፑል ልቋጠር ነው። ምንም ማድረግ አይቻልም። መውረድ አለብሽ አንቺ መውረድ አለብሽ። ተመልከተው ነጥብን። ዌስትሃም እና ፎረስት ይኸው ደርሰው ባል እያዩ ነው። አይቀርልሽም። መውረድሽ አይቀርልሽም። የሚኮ መውረድ የቶተንሃም መውረድ ደግሞ ለማንቸስተር እና ለሲቲ እንደ በዓል መሆን አለበት። በቃ በዓል ቀናችን ሆኖ ይከበራል ማለት ነው። አንቺ ስቶሪ ምክንያቱም ብዙ ነገር አታናል። ባንቺ ብዙ ቁስል አለብኝ። እሱን እንኳን ልተው ብዬ አርሰናል አስጥል ብለናችሁ አላስጣላችሁም። አርሰናል እንኳን ለዚህ ውረዱ። መውረድ አለብሽ ቢቆይ ምንም ማድረግ አይቻልም። ተወርጃታለች። ፖቼቲኖ ይሄንን ሳይ ምን እንደሚል አላውቅም። የአውሮፓ ቻምፒዮንስ ሊግ ፋይናሊስት አድርጓቸው ነበር። ባለፈው ዓመትም እንግዲህ ዩሮፓ ሊግን እኛም በማሸነፍ አንስተዋል። ቶተንሃም አሁን ሊወርድ ነው። ያን የመሰለ ቲም እና ዴሊያሊን ያሳየን ቲም ሃሪኬን ሰን የሚገርም ስኳድ እኮ ነው። ግን አሁን መውረዷም አይቀር ይመስላል። ዌስትሃም መሰገጡ አይቀርም። ኖቲንግሃምም እንደዛው እየሰገጠ ነው። ትላንት ሲቲ ላይ እንዴት እንዳደረገ አይታችኋል። ኩኩሻ ጉዳትም አለባት። የሚቀርላት ግን አይመስልም። አዝናለሁ ሚኩ ጋይስ። ቶተንሃም የመውረዱ ስጋት ማለት ነው አሁን በቃ ሪል እየሆነ ነው። በቃ አደገኛ የመውረድ ስጋት ውስጥ ገብቷልና እስቲ አንዳንድ ተጫዋች ከቶተንሃም እንውሰድ። ይሄን የመሰለ ስኳድ ይዞማ አይወርዳትም ማለት ነው። እኔ ማለት ነው ያው ብዙ መወዳቸዋለሁ፣ ግን ቫንደርቪንን ልውሰድ። ቫንደርቪንን ከተከላካይ ወስድና ከደጋፊ ደግሞ ሚኮስፐርስ እናስፈርማት። ሚኮስፐርስ መውረድ የለባትም አብራ ከቶተንሃም ጋር በቃ ለአንድ ዓመትም ቢሆን ሚኮስፐርስን በውሰት ቫንደርቪንን እንደማስፈርማለሁ። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እስቲ ደግሞ እናንተ ማንን ታስፈርማላችሁ? ይመቻችሁ። በደንብ ኮፒ ሊንክ ያደረጋችሁ ይሄን ቪዲዮ ለሚኮ አድርሱልኝ። ለሊት ስለሆነ ላይወጣ ይችላል። በደንብ ኮፒ ሊንክ አድርጉ የምታዩ በሙሉ ማለት ነው። እንተኛ በቃ ይህ ጨዋታ አልቋል። ያው ቋንቋ አጥር ባልኩት መሰረት ቶተንሃም ለመቋጠር እስከ 6 ተኩል አብራችሁን ይቆያችሁ በሙሉ አመሰግናችኋለሁ። ቶተንሃም ሚኮ የመጨረሻ አንድ ድል እንሰጣለን። እሱ ምንድነው? እሑድ ዕለት ሊቨርፑልን ትገርፍልናለህ። ሼባውን እሑድ ዕለት ትገርፈዋለህ። ግዴታክ ነው። ሰርቫይቭ ማድረግ ከፈለክ ያ ማድረግ አለብህ። ሊቨርፑልን የምትገርፈው ከሆነ ከዛም በኋላ የቀሩ ጨዋታዎችን ካንተ እኩል ነው የምልህ። የምር ማሊያን ለብሼ ይቋጠርኩልህ። ይኸው ቶተንሃም እያልኩ አትወርቃትም፣ ትተርፋለህ። ነገር ግን
ለሊቨርፑል ሄደ ያን ነጥብ ሰተህ የምትመጣ ከሆነ ማለት ነው ከወያላው በኩል የአቋም ማህበርና የጥምር ጦሩ ኃይል አንተንም በጠላትነት ፈርጆ የሚቀጠቅጥ ይሆናል ማለት ነው። ስለዚህ ለወዳጅነታችን አንድ የመጨረሻ ድል ሰተናል። ነገ ቀጣይ እሁድ ሊቨርፑልን ተገርፍልናል። በቃ አለቀ ማለት ነው። የዛሬው እንኳን አልቋል። አንቺ ጥሩ ነሽ። ቀድመሽ 60 50 ላይ ምናምን ጨዋታው ያልቃል ታስተኛለሽ። እስከ 60 ምናምን እስከ 90 ደቂቃ አታስጠብቂኝም። አመሰግናለሁ። 6 ሰዓት ተኩል ነው፣ ጠዋት ስራ አለብኝ። እተኛለሁ። ተኙ፣ ደህና ደሩ። ለማንኛውም ኃላፊነታችሁ እንዳትረሱ። ሚኮ አሰልጣኝ አወራረድ ክል ያሳምረው ነው የመጣ። ቶተናም በዚህ ዓመት ጭራሹን ነው የማይተርፈው ማለት ነው። ጋይስ ቀልዱ ቀልድ ነው፣ ግን ቶተናም እየተረፈ አይደለም። 18ኛ ላይ ከሚገኘው ዌስትሃም በአንድ ነጥብ ብቻ ነው ከፍ ብሎ የሚገኘው። ከኖቲንግሃም ፎረስትም በአንድ ነጥብ ማለት ነው ከ17ኛው። የኖቲንግሃም ቀሪ ጨዋታዎች፣ ዌስትሃም ቀሪ ጨዋታዎች፣ የቶተናም ቀሪ ጨዋታዎች ባላቸው ወቅታዊ አቋም ቶተናም በጣም ደካማው ቡድን ነው ከዌስትሃምም ከኖቲንግሃም። ኖቲንግሃም እና ቶተናም እርስ በርስ ግንኙነት አላቸው። ያን ጨዋታ ያሸነፈው ይተርፋል ማለት ነው። ጋይስ እየወረደ ነው ሚኮ፣ ቀልድ አይደለም። ማንኛውም ይመቻችሁ። እናንተ ለካ ስቃይ የሚቀል ለካ የሚጋራ ሰው ሲኖር ነው። ለካ የዩናይትድ ደጋፊ መብዛታችን ስቃያችንን እርስ በርስ እስከዛሬ ድረስ ሼር እየተደራረግን ነበር። ለካ ኤአይ ብቻዋን ሆነች ልታብድ ነው። ራሷን በቃ የማይሆን ነገር ውስጥ ልገባ ነው ኤአይ ማለት ነው። በቃ በጣም እያሳዘነችኝ ነው። ህመሟን የሚጋራት አንድ ሰው እንኳን የለም። አንድ ሰው ማለት ነው። እንዲሁ እንዳየ ነው ሊወርድ ነው። እንዲሁ እንደተጀነነ ሊወርድ ነው የምላችሁ። በቃ እንደተጀነነ ዋትፎርድ ጋር ሊሄድ ነው። ሁለት ብቸኞች እርስ በርስ እዛው ሊጫረሱልን። ለካ ግን ስቃይ ሼር ይደረጋል። ለካ እኔ ብዙም ያልተጎዳሁት ለካ የማአት የማንቸስተር ደጋፊ ስላለ ነው። ለካ ብቻሽን ሆነሽ ነው ለካ ስቃይ ውስጥ የገባሽው። አሁን እኮ ነው የተረዳሁሽ ሚኮ። ለእኔ ግን የዓመቱ በጣም ደባሪ ቡድን፣ የዓመቱ የእንግሊዝ ፕሪሚየር ሊግ መጥፎ ቡድን ቶትንሃም ብቻ ነው ለኔ። ወልቭስ በዚህ ሰዓት የሚገርም ቲም ነው። ሁሉንም ቶፕ 6 ያሉ ቡድኖችን ነጥብ አስጥሏል ማለት። በጣም የሚገርም ቲም ነው ወልቭስ። ምን አይነት ቶትንሃም ነው! በቃ የወረደው ቶትንሃም፣ ዩሮፓ ሊግ የበላው ቶትንሃም አይመስልም። በሻምፒዮንስ ሊግ አራተኛው ሆኖ ያጠናቀቀው ቶትንሃም አይመስልም። በቃ በጣም ዘጊ የሆነ ቶትንሃም መውረድ አለባቸው በዚህ ዓመት ብያለሁ እኮ። ቀታችኛው ላይ ከዋትፎርድ ጋር እናገናኛቸው፣ ብቻ ለብቻ እዛው ይጫረሱ። እዚህ አይችለውም። በቃ አልቻለችም ሚኮ፣ አሁን አልቻለችም። በቃ በቅቷታል። ለማንኛውም በሰላም እንድትወርድ እንጸልይላለን። ይመች ሰዎች። ሚኮ ወረደች። ቶተንሃም በፓላስ ማለት ነው እየተለጠለጠ ነው። በቃ ማይሆን ልጥለጣን የተለጠለጠው ማለት ነውና በቃ ሚኮ ወረደች። አራዳ ልጆች መጨረሻዋ ሚኮ መውረድ ሆናል። እንግዲህ ምንድነው የሚሻልሽ ግን ሚኮ? ምንድነው የሚሻልሽ? ቢሰሚላ ስፐርሲ ጋይስ፣ ቶተንሃም የተባለ ክለብ ሊወርድ በጣም ትንሽ ነው የቀረው ማለት ነው። እዛ ጎረቤታችሁ ታይትሉን ለመብላት ይሮራጣሉ፣ አንተ እዚህ ላለመውረድ ትታገላለህ። ኧረ ላሽ። እኔ ግን በጣም የሚያሳዝነኝ ነገር ማለት ነው ረጅም ጉዳት ላይ የነበሩት ኩሉሴቭስኪ በል፣ ማዲሰን በል፣ መሐመድ ኩዱስ በል ይቀጥላል ሊስቱ። ሲመለሱ ነስተሮች የት ነው የሚገኙት? ሻምፒዮንሺፕ ውስጥ። ከሱ ብሶ ደግሞ በዛ የመሰለ ስቴዲየም ሻምፒዮንሺፕ ውስጥ ልትሆን ነው። ኧረ ላሽ። የትም ምንም ነው የሚመጣው ማለት ነው። አሁን አመቱ መጨረሻ ላይ ማለት ነው ብላክ ማርኬት በል፣ እዛ ባዛር በል፣ በቃ ማታየው ነገር የለም ማለት ነው። እንዳለ ተጫዋቾች ጨረታ ላይ የሚወጡት ማለት ነው። በቃ የፈለግከውን ባይ ዋን ጌት ዋን ፍሪ አይነት ነገር ነው የምታገኘው ማለት ነው። ምንም ያልቻሉ ዛሬ ራሱ ፓላስን ገጥሞ እረፍት 3-1 ነው እዚህ ተረምርም የወጡት ማለት ነው። 1-2 መርተው ነበር። ከሱ በፊት ሳር ጽድት ያለ ጎል አግብቶ ምን ኦፍሳይድ ተባለ? አፍንጫው ማለት ነው። ምንም እኮ የማይመጣው ህግ እኮ ታመጣላችሁ። ኧረ ላሽ። አፍንጫውን አሁን ቆርጦ ይጮት። እኔ እኮ በጣም ያሳዝን ነገር ነበር። ኤኒዌይስ ከሱ ጎል በኋላ ሶላንኬ ማጓች ነበር። ከሱ በኋላ ቫንዴቬን የተባለ ምን አይነት ስራ እንደሰራ አላውቅም። ቀይ ካርት ተመለከተ። 3 ጎል አከታተሉባቸው ማለት ነው። አዳም ወርተ 2 አሲስት፣ ጽድት ያሉ አሲስቶች። ሳር ደግሞ 2 ጎል አግብቶባቸዋል ማለት ነው። ምንድነው? እኔ እኮ በቃ ተባራችሁ። አሁን ኖቲንጋም እና ዌስትሃም እዚህ ከጀርባችሁ እንዲያሸተቷችሁ ትቀመጣላችሁ ማለት ነው። በአንድ ነጥብ ብቻ ነው ልዩነታቸው። ቀጣይ ከሊቨርፑል ነው ቶተንሃም የሚጫወተው ማለት ነው። 37ኛ ሳምንት ከኔ ጋር ትጫወታለህ። የዛኔ ሞረድን አረጋግጥልሃለሁ ማለት ነው። እስከዛ ድረስ ግን ብትውጥር ነው የሚሻለው ሚኮ። ቼልኒ እንግዲህ አንዴ እንዳለው ነው ሂስትሪ ኦፍ ዘ ቶተንሃም፣ ሌላ አዲስ ነገር የለውም። ይበቸው። ይህ ክለብ ማስጀመር መውረድ አለበት። ገ ከእኛ ጋር በየሲዝኑ ከሲቲ ጋር ሲሆን ተነስተህ ትጮታል። 5 ጌም በተከታታይ ተሸነፏ። ቀጣይ ጨዋታ ሲቲ ቢሆን እንዳያሸንፉ ይችላሉ። ከእኛ ጋር ሲሆን የሚጮቱት ጨዋታ በመመስረት ብቻ መውረድ አለባችሁ በሚያሳዝን ሁኔታ። ኤአይ ሲሆኑ ደግሞ የሚያዩት እንዳትረሱ። እንደ ሁልጊዜ የሆነ ኮመንትን አምጣላር ኮፒ ሊንክ ያደረጋችሁ ፕላስ ምልክቱ መጫ እንዳይረሳ። ጨዋታ ሪያክሽን ማለት እዚህ ሰምሰራ ኤአይ ናቸው እነሱ አያደረጉትም፣ እናንተ አድርጉ። የሌላ ክለብ ደጋፊዎች ዘና እያል ከዚህ ጨምሩ፣ ዘና ብላችሁ ሳቅ በሉ። በዚህ እንኳን ትንሽ እንትናና እንጂ ያው የእኛን ጉድ እስክናወጣው ድረስ ግን ወደ ጨዋታው ገባ ብለን ስንመለከት ቫንደቬን ምንድን ይሰራው?
እኔ ቫንደቬ ጉድ መከላከል ላይ ችግር አለበት ሲሉ በተደጋጋሚ ሲያወራት ትሰማላችሁ። አንዳንዴ ይመስላል ብዬ አስባለሁ። እየባሰበት ነው እየመጣ ያለው። ሪካቨሪ ፔስ ስላለ ያው ባርሳ የሚፈልገዋል፣ ኦብቪየስሊ ብዙ ቲሞች ይፈልጉታል። ያቺ ፍጥነትና ትንሽ ጉልበት ስላለች ነው። ግን ሜዳ ላይ የሚሰራው ነገር በሲዝን በተለይ በአጠቃላይ የቶተንሃምም መጥፎ መጮ ሊሆን ይችላል፣ ግን እየበዛ የተረጋገመ ነው፣ እየበዛ ነው። ብሬትንት የመሰለ ነው። ሮሜሮን እንኳን ብልጥ እያስመሰሉ እና ምላችሁን ይፈርድ ብቻ ሮሜሮ ብልጥ እያስመሰሉ ስላችሁ ሮሜሮን በቃ አይፈረድበትም አይነት ነገር እያመጣበት ነው። ቫንደቬን ራሱ የሚሰራው ካያችሁ እንግዲህ ያው እንደምታውቁት ሮሜሮና ቫንደቬን በጣም ይፈልጋሉ ላሊጋ። ኦብቪየስሊ ማድሪድ ክለብ ሁለቱም አትሌቲኮም ሪያል ማድሪድም ሮሜሮን ፍላጎት እንዳላቸው አሳይተዋል። ሽሎተርቤክንም ጨምሮ ዛሬ ከእንደገና ደግሞ ቫንደቬን ሁሉም ይፈልጉታል። ኦብቪየስሊ ባርሳም ይፈልጓል ተብሎ ይገመታል። ማድሪድ ላይ ብዙ አልተወራም፣ ነገር ግን ባርሴሎና በጣም በጥብቅ ሲወራ የነበረው እነሱ ጥለው ይወጣል፣ ምንም አይመስላቸውም። ፔድሮ ፖሮ ያው ትንሽ ሲበሳጭ ያሻችኋል። ፔድሮ ፖሮም በብዙ ክለብ የሚፈልግ ተጫዋች ነው። ሬሌጌሽን የሚያጋጥም ከሆነ 50% ደሞዛቸው ግማሽ ነው የሪሲቭ የሚያደርጉት። ስለዛ የሚቆይ ሰው የለም ከነ ማለት ነው። ግልጽ ሆኜ የምነግር ምክንያቱም ቶተንሃም ደግሞ ያሉበት ሲቹዌሽን መስሎ ያለዋል። አሪፍ ሲቹዌሽን ላይ ሆነው ተሳስተ የሆነ አሁን ፖይንት ዲዳክሽን አጋጥሞ እንደ ሲቲ አሁን እንዳለው ቲሙ አሪፍ እንደሆነ ታውቃለህ። ዲዳክሽን አጋጥሞት ቢወርድ 50% ሊቀነስባው ይችላል። ነገር ግን ከሆነ ሰው ጋር ተስማማና ትቀማምራል። ቶተንሃም ግን የሚቀምሩበት አይነት ነገር ውስጥ አይደለም ያሉት፣ የማይሆን ችግር ውስጥ ነው ያሉት። ዛሬም ያው እንዳያችሁት ቫንደቬን የማይሆን ጥፋት ሲያጠፋት ተመለከቱታላችሁ። ያው ፈርስት እንግዲህ በጣም ላኪ ነበሩ። የዚህ ማላሳር ያገባው ጎል በጣም በታይት አፍንጫውና እዚህ ጋር ግንባሩ ትንሽ ስለገባ ነበር የተሻረው። የሚገርም ጨዋታ ከሱ አልፎ 29 ደቂቃ ከተሻረ በኋላ ትንሽ ደቂቆች በኋላ ሶላንኬ የሚገርም ፖቸር ጎል ያስቆጥራል። አርቺ ግሬ ዛሬ የሚገርም ጨዋታ ሲያሳልፍ ነበረ ከሶላንኬ ጋር። ሶላንኬ ቀይሮ ሲያስወጡ ራሱ ተመልክተናል። ኢጎር ቱዶርም አነጋጋሪ ነገር ሴሪያ ውጭ እንደማትችል እያየሁብህ ነው፣ አንተ ሴሪያን እያሰድብክ ነው፣ ነቃ ብትል ይሻላል። ኤኒዌይስ ከእንደገና አልፎ ደግሞ ኢስማኤል አሳር 40ኛው ደቂቃ ላይ ያስቆጥራል። ቀይ ካርድ ካገኘ በኋላ ቫንደቬን እንዳያችሁት ፔናልቲውን ላስትማን ታክል ፔናልቲ ቦክስ ገብቷል። በቃ ብትሆ ይሻላል። ላስትማንም አጥፍተህ ፔናልቲም ሰጥተህ ነው የወጣው። ኢዳዝን የምማተር የሰራው ስራ ጋራንቲድ ጎል ሰጥታቸው ቀይ ካርድ ማን እንደሆነ ነው መቀጠል ማለት ነው። ቫንደቬን በጣም አዝኜብሃለሁ። ከእንደገና ስትራንድ ላርሰን ሎጬ በሚገርም መሬት ለመሬት አይዞ ሲያስቆጥር ተመልክተን ነበር። በቫንደቬን ቦታ ላይ ባሩሰ ነበር ማለት ነው። ከእንደገና ከዛ ኢስማኤል አሳር ሶስተኛውን ጎል ማግኘት ችሎ ነበር። ብቻ ያ ሂስትሪ ኦፍ ቶተንሃም ብሏል ኬሊን እንዳለው አስቸጋሪ ነው፣ አስቸጋሪ ነው። እውነትም ግን ቶተንሃም የሚወርድ ይመስላችኋል? ኮመንት ላይ ማስቀመጣችሁ ዳርስ። ቀጣይ እስክንገናኝ ድረስ ይመቻችሁ። አረ ወገን ይሄ ክለብ ቀስ እያለ እየተመናመነ ነው። አንድ ያለንን ብርቅዬ ደጋፊ ራሱ ልናጣ ነው። ወደ ቻምፒዮንሺፕ ልናስወረደው ነው። የሆነ የ3 ነጥብ ቻሌንጅ ምናምን እናዘጋጅና ማለት ነው ቢያንስ እንኳን 10 ነጥብ አግኝቶ ይትረፍ ከሊጉ ማለት ነው እንጂ እንደዚህ ከሆነ በሜዳና በደጋፊ ፊት እኮ 3-1 ተለጠለጠ። ይኸው ደጋፊው ገና ሀፍታይም 3-1 ሲመሩ ወጥተው ሄዱ። አረ ሚኮ ስፐርስ አይኔ እያየ 3 ነጥብ እንዲደባል። ወይኔ አምና ቢሆን ከኔ እኮ 3 ነጥብ ማለት ነው 4 ጊዜ ወስደ ነበር። ዘንድሮ ግን ወፍ የለም ጭራሽ። ከወራጅ ቀጠናው በ1 ነጥብ ነው የምትርቀው። ደግነቱ ዌስትሃም ከሲቲ ነው የሚጫወተው። ብቻ እግዚአብሔር ይርዳ። ያው ዛሬም እንግዲህ ተለጥፈሃል፣ ምንም ማድረግ አይቻልም። ይሄን ተለጥፌ ቢሆን ኖሮ ማለት ሙርት ይዝብኛል። እኔ ግን ስለምታሳዝነኝ ብርቅዬ ስለሆንክ ማለት ነው በቃ እኔ አላበሽቅም። ለማንኛውም እግዚአብሔር ያጽና። ጉድ 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 ጉድ! አሁን ይሄ ምን ይባላል? አሁን ይሄ ምን ይባላል? በነገራችን ላይ ወገን የእኔ ትክክለኛ ደርቢ ቡድን ይሄ ነው። በቃ እኔ ማንቸስተር ዩናይትድ ምናምን ደርቢ አይደለም። እኔ እንግሊዛዊ ደጋፊ ነኝ። መሀት ጊዜ ተናግሬያለሁ። እንደ ኢትዮጵያዊ ደጋፊ ማንቸስተር ዩናይትድን በዛ ደረጃ የምጠላ ሰው አይደለሁም ብዬ ተናግሬያለሁ መሀት ጊዜ። የእኔ ደርቢ ይሄ ነው። ይሄ ቡድን አይደለም ወደ ታችኛው ቻምፒየንሺፕ ምናምን ቀርቶ ማለት ነው ወደ 6ኛው 7ኛው 8ኛው ዲቪዚዮን ሁላ ቢገባ ደስ ነው የሚለኝ። እኔ ደስ ብሎኛል። እናንተስ ደስ አላላችሁም? አቤት ቢወርድ ደስታዬ! አቤት ቢወርድ ደስታዬ! አሁን ምን ይባላል? እንደ ቁርጭ ባደርግስ? አይቶተና ከ2 ዓመት በፊት ዋንጫ እንዲበላ የረዳሽው ማንቸስተር ሲቲ ደግሞ መጥቶ ይርዳሻ ሚኮ ስፐርስ ማለት ግን እኮ ዳኛ ምናምን ሊያስተባብርላችሁ ይችላል ባይዞ። ምክንያቱም ያው ከዳኛ ጋር ያላቸውን ሪሌሽንሺፕ ታውቃላችሁ ማንቸስተር ሲቲዎች ማለት ነው። ስለዚህ ጠጋ ብላችሁ ማወያየት መጠየቅ የሚከፋ አይመስለኝም እንጂ ያካሄዳችሁ እርግጠኛ ነኝ እንዴ 1 ነጥብ እኮ ነው ከወራጅ ቀጠና ማለት እንዴት እንደሆነ ብቻ ሊገባኝ አልቻለም። ለማንኛውም እድል ካለ ማንቸስተር ሲቲን ሄዶ ጠጋ ብሎ ማማከሩ የሚከፋ አይመስለኝም። አንቺም እኮ አትርፈሽዋል አይደል እንዴ? ዋንጫን የሚያህል ነገር ሰተሹ ነበር።
እሱ ቢያንስ አንቺን ከማውረድ ይታደግ ይሆን? ቀሪዎቹ ጨዋታ የሚነግሩን ይሆን? እኛ እየቀለድን እሷ አመረረች፣ ከላይ ስንጠብቃት ዶሮዋ ወረደች በልልኝ እንዴ! ያምርሽን ነው እንዴ? ቶተናም ወረደ ጋይስ፣ ቶተናም ከፕሪሚየር ሊጉ ወረደ። ይሄ የሆነ ነገር አድርጋችሁ መልሱት እንጂ ከዋትፎርድ ጋር ምናምን አንድ የኢትዮጵያ ደጋፊ ወርዶ ሲደግፍ ማየት አንፈልግ። ለማንኛውም ይመቻት። ቶትናምም አይወርድም፣ አርሰናልም አራቱን ዋንጫ አይበላም። ሚኮ ስፐርስ ማለት ቀንደኛ ዋነኛው የቋጠሮ ስፔሻሊስታችን እንደሆነ የምታውቁት ነገር ነው። ከኛ በላይ ነው ለአርሰናል ያለውን ነገር የምታውቁት። ስለዚህ ሚኮ ስፐርስ ብርቅዬው የማህበራችን አባል እንደመሆኑ ከእንግዲህ በኋላ ቶትናም ማንኛውንም ጨዋታ ሲያደርግ ከጎኑ መቆማችንን እናሳውቃለን። የኢትዮጵያ የቋጣሪዎች ማህበር ይሄንን መግለጫ ሰጥቷል። ከእንግዲህ በኋላ ቶትናም ከማንኛውም ቲም ጋር ሲጫወት ቋጠሮ የሚገባው መሆኑን እናሳውቃለን። የኢትዮጵያ ቋጣሪዎች ማህበር ዋና ሲኦ ኤቢዲ ዩናይትድ ነኝ። ይህንን ትዕዛዝ የማይከተል የማህበሩ አባላችን ከማህበሩ የሚሰናበት መሆኑን እናሳውቃለን። ለማንኛውም ለእያንዳንዱ የማህበራችን አባል እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።